ሰላም ወዶች ዛሬም እንግዲህ በዩቲዩብ ቻናላችን ላይ አዲስ ስራ ሰርተን አስረክበናል ማለት ነው። ጽድት ያለች ቤት ነች። እንግዲህ በተለምዶ 120 ካሬ ወይም ደግሞ 6 በ20 የምትባለው ቦታ ላይ ምን ያህል ቦታ ተጠቅመን ሁሉን ነገር አሟልተን እንደሰራ ነው። እንዲሁም ደግሞ ይህ ቤት ስንት እንደጨረሰ ሙሉ ሂሳቡን ወደ መጨረሻ አካባቢ እንነግራችኋለን። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ተባበሩ ማለት ነው። ይህን የዩቲዩብ ቻናል እናሳድገው። ለብዙሃኑ ቤት ለማሰራት ላሰባችሁ እንዲሁም ደግሞ ጥቂት ቦታ ኖሯችሁ እንዴት አይነት ቤት እናሰራ ብላችሁ ለምታስቡ እህት ወንድሞች ትልቅ ምክርና ጥቅም ያለው ቪዲዮ ነው ማለት ነው። እስከ መጨረሻው ተከታተሉት። ይህ ቤት 6 በ20 ላይ ወይም 120 ካሬ ላይ ነው ያረፈው ማለት ነው። እንደምታዩት ትልቅ የሚባል 60 ቆርቆሮ ቤትና እንዲሁም ደግሞ መለስተኛ ግቢ፣ 2 ሻወር ቤትና ሽንት ቤት፣ የእቃ ቤት፣ ሳሎን እንዲሁም ደግሞ 2 የእንግዳ ማረፊያ፣ 1 መኝታ ቤት፣ አንድ እዛው ወይም ደግሞ የአባወራ መኝታ ቤትና የእንግዳ ማረፊያ መኝታ ቤት በአጠቃላይ እንግዲህ እህት ወንድሞቼ ትላልቅ ክላስ ብቻ ወደ 5 ክላስ ነው የተደረገው ማለት ነው። ከሽንት ቤት ውጪ ማለት ነው። ጽድት ያለ ነው። ውጪ ላይ ደግሞ እንግዲህ መጀመሪያ ላይ እንዳያችሁት ማለት ነው ሱቅ አለው ማለት ነው ተያይዞ የተሰራ። እንዲሁም ዲዛይን ሲደረግ ከነ አጥሩ ነው ማለት ነው። በብሎኬት ነው የታጠረው። ከቤቱ ጋር ተያይዞ አንድ ላይ ነው የታጠረው አጥሩ ማለት ነው። ውጩን እንኳን እንዴት እንደተሰራ ሙሉ ስራው እንግዲህ በ5 ደቂቃ ውስጥ ማለት ነው ተከታተሉታላችሁ። ቤት ማሰራት ከፈለጋችሁ ምርጫችሁ ምንጊዜም አብዱሰመድ አጠቃላይ ፊኒሺንግ ስራ ይሁን ማለት ነው። የትኛውንም ስራ ቤትን በተመለከተ እንሰራለን። ስራዎቻችንንም ደግሞ ሰርተን እንደዚህ ያሳየን እንገኛለን ማለት ነው። እጅግ የሚያኮራና ጽድት ያሉ ስራዎችን ነው የምንሰራው ማለት ነው። ይህም ቤት እንግዲህ ወንድማችን ከዱባይ ያዘዘን ስራ ነው ማለት ነው። እንግዲህ ያለምንም ሶስተኛ ጣልቃ ገብነት በራሳችን ሰርተን ነው ያስረከብነው። ልዩ መለያችን ታማኝነታችን ነው ማለት ነው። እጅግ በታማኝነትና ጽድት ያሉ ስራዎችን በመስራት ነው የምንታወቀው። እንግዲህ ይህ ቤት የሚገኘው ሰሜን ሸዋ ከተማ ወይም ደግሞ ሰሜን ሸዋ ደራ አደሪ የሚባል ከተማ ላይ ነው ማለት ነው የሚገኘው። እጅግ የምታዩት ስራ ነው ማለት ነው። ጠርዙም ማየት ትችላላችሁ። የኮርኒስ አሰራሩን እያንዳንዱን እንግዲህ ልቅም አድርገን ነው የምንሰራው። በምታዩት አይን አይቶ ይፈርዳል በሚባለው ማለት ነው። ኢንሻአላህ እናንተም ባላችሁበት ቦታ ሆናችሁ እንደዚህ አይነት ስራዎችን በእኛ ላይ ማሰራት ትችላላችሁ። ሁሌም እንግዲህ ጥራትና ኳሊቲ እንዲሁም ታማኝነት መለያዎቻችን ናቸው ማለት ነው። ኢንሻአላሁ ተዓላ ይሄን ቤት እንግዲህ አስረክበን እየገቡበት ነው የሚገኘው ማለት ነው። እንግዲህ ከዱባይ ነው የታዘዝነው። ይህ ቤት እንግዲህ የምታዩት እንደነገርኳችሁ ዲዛይን የተደረገው ሁሉን ነገር አካቶ እንዲይዝ ተደርጎ ዲዛይን ስለተደረገ ይችላል ማለት ነው። አንዳንድ ኮሜንት ላይ እንዲሁም ደግሞ በውስጥ መስመር እየደወላችሁ እንዴት ነው ትንሽ ቦታ ነበር ያለኝ እዛች ቦታ ላይ ምን ያህል ክፍል መስራት እንችላለን ብላችሁ እየጠየቃችሁኝ ትገኛላችሁ። እናንተ በጥሞና ቤቱ እንድትከታተሉት እንግዲህ እመክራለሁ ማለት ነው። ይህ 6 በ20 ነው። 6 በ20 ላይ ሱቅ የራሱ የሆነ ግቢ አጥር ታጥሮለት 5 ክላስ ጽድት ያለ 5 ክላስ ቤት ነው እንግዲህ ያያችሁት ማለት ነው። እንደዛ ተሰርቶ ነው ማለት ነው እንግዲህ ያስረከብነው። እንደምታዩት ውጩን ኳርቲዝ እንግዲህ በባለቤት ምርጫ መሰረት ኳርቲዝ ቀብተናል ማለት ነው። እንደምታዩት ነው ጽድት ያለ ስራ ነው። እንግዲህ ሎንግ ነው ሙሉ 18 ሜትር ላይ ነው ቤቱ ጨርሶ የቆመው ቁመቱ ማለት ነው። 18 ሜትር ላይ ቁመቱን ጨርሰን ኤሏን ደግሞ 6 ሜትር ጨርሰን እንግዲህ መሃል ላይ 1 ሜትር ተኩል ግቢ መተላለፊያ አድርገንለት በፊት ለፊት ደግሞ ሱቋን በመቀነስ ቁመቷን እንግዲህ ወደ አጠቃላይ ፊት ለፊት ላይ ወደ 2 ሜትር ግቢ ትተንለታል ማለት ነው። እንግዲህ ይህም ደግሞ በቂ ነው ለከተማ ቤት ማለት ነው። ለምን ያን ያህል ብዙ እንደ አቅም ነው ማለት ነው የሚሰራው ስለሆነ ማለት ነው። ሁሉም በዲዛይን እና በትክክለኛ ባለሙያ እስከተሰራ ድረስ እንግዲህ ሁሉም ነገር ብቁ ሆኖ ይሰራል ማለት ነው። እንደምታዩት ትልቅ ቦታ ኖሮት አይደለም እንግዲህ ወንድማችን ባለው ቦታ ላይ ግን በስነ ስርዓት ዲዛይን አድርገን ሰርተን አስረክበናል። እናንተ ማሰራት ከፈለጋችሁ አብዱሰመድ ጋር መደወል ትችላላችሁ ማለት ነው። ጽድት አድርገን እናስረክባችኋለን። ሙሉ ኮንትራት እያዝን ነው እያስረከብን የምንገኘው። እንግዲህ ወደ ሂሳቡና ወደ አሰራሩ ስንሄድ ይህ ቤት አጠቃላይ የጨረሰው
ጨርሰን ያስረከብነው አሁን ባለው ገበያ ሳይሆን በመጀመሪያው ገበያ እንግዲህ 3 ሚሊዮን ብር ፈጅቷል ማለት ነው። ይህ ቤት 3 ሚሊዮን ብር ከነ አጥሩ ከነ ሙሉ ፕሮሰሱ እንግዲህ ያ ወንድማችን ለማስረከብ 3 ሚሊዮን ብር ወጪ ያስፈልጋቸዋል ማለት ነው። ይሄን ቤት ለማሰራት እንግዲህ ብዙዎቻችሁ እየጠየቃችሁኝ ስለነበር ነው ማለት ነው ዋጋ ግልጽ እያደረኩ ያለሁት። ያው ኢትዮጵያ ላይ አሁን ላይ ዋጋ ከፍና ዝቅ እያለ ስለሆነ ወይም ደግሞ ከፍታው ብቻ እየጨመረ ስለሆነ አሁን ላይ በዚህ ብር እንጨርሳለን ማለት ሳይሆን ይህ ቤት ግን በዚህ ብር አልቋል ማለት ነው። ኢንሻአላህ ማሰራት ከፈለጋችሁ ደውሉ። እስካሁን ስለተከታተላችሁ እናመሰግናለን። ሰላም አለይኩም።